ይህ ሻንዳል ጃክሰን ሲባል አንድን የዩኒቨርሲቲ ተማሪ በመግደሉ ሚልዋኪ የሚገኝ ጠቅላይ ፍርድ ቤት ውስጥ ፍርዱን እየሰማ ይገኛል። የ18 ዓመቱ ጃክሰን እና ጓደኛው ጥቃት የሚፈጽሙበትን ሰው በሚፈልጉበት ሰዓት ፖተር የተባለ ልጅ ከባር ሲወጣ ተመለከቱት። ናታን ፖተር የ21 ዓመት ወጣት ሲሆን የዊስኮንሰን ሚልዋኪ ዩኒቨርሲቲ ተማሪ ነው። እነሱም ተከታትለው ከያዙት በኋላ የያዘውን ገንዘብ እንዲሰጣቸው ጠየቁት። ከፈተሹት በኋላም ፖተር ምንም ገንዘብ እንደሌለው ሲረዱ ጃክሰን ተኩሶ ገደለው። ፖሊሶች እንዳሉት ከወንጀሉ በኋላ ጃክሰን ወደ ሚሲሲፒ በመሄድ እንደተደበቀ ተናግረዋል። ነገር ግን የጃክሰን አጎት ለፖሊሶች የት እንዳለ ተናግሮ ሊያስይዘው ችሏል። በፍርድ ላይ ያለ ጃክሰን ለሟች ቤተሰቦች ያልተገቡ ነገሮችን ሲያደርግ ነበር። ከፍርድ ቤቱ እንዲወጣ ሲደረግም ዞሮ ሲስቅባቸው ይታያል። አሁን ፍርድ ከመሰጠቱ በፊት የጃክሰን እናት ወደ መድረኩ መጥታ ግድያውን መጀመሪያ ላይ በቲቪ ላይ እንደተመለከተችው ተናገረች። When I saw it on the news, I even cried. I'm like, oh my God, I can't imagine what that mother is going through. I never had a clue that my child had anything to do with it. My son is not a monster. He is not a monster. ጃክሰን ከእናቱ ንግግር በኋላም ይቅርታ ጠየቀ። ዳኛዋ ዕድሜ ልክ ያለምንም ማመክሮ ስትፈርድበት ጃክሰን ከፍተኛ ንዴት ውስጥም ገባ። ፖሊሶች ጃክሰንን በሚያስሩበት ሰዓት የጃክሰን ቤተሰብ የሆነች ሴት የሟቹን ቤተሰቦች ምን እንደምትላቸው ስሙ። ጃክሰን ዕድሜ ልክ ያለምንም አመክሮ ሲፈረድበት ጓደኛው ደግሞ ተባባሪ በመባል 12 ዓመት እስር ተፈርዶበታል። ይህቺ ሴት ጄኒፈር ሚ ስትባል በፒኔላስ ካውንቲ ጀስቲስ ሴንተር ታስራ ትገኛለች። ሚ በ19 ዓመቷ ነበረ በመጀመሪያ ደረጃ ግድያ የተከሰሰችው። ሚ የሰዎችን ትኩረት መሳብ የጀመረችው በዚህ ወንጀሉ አልነበረም። በ15 ዓመቷ ያለ የማያቋርጥ ስቅታ ታስተናግድ ነበር። ይህም አስገራሚ ተፈጥሮዋ በዓለም አቀፍ ዕውቅና እንድታገኝ አድርጓታል። ኢካፕ ገርል የሚል ስምም አሰጥቷታል። ነገር ግን ይህ ስቅታዋ ይተዋትና ዕውቅናዋም ይጠፋል። እሷ ግን ታስራ ዕውቅናዋን መለሰችው። ሚ በኦንላይን ላይ የምታውቀውን ሰው በመዝረፍ ተጠርጥራ ታስራለች። ሚ የወንድ ጓደኛ የሆነውን ላሞንት ኒውማንንና ላሮን ሬፎርድን ስለ ወንጀሏ ታማክራቸዋለች። እሷም በኦንላይን ላይ የተዋወቀችው የ22 ዓመት ወጣት ታገኘውና ወደ አንድ ቤት ከወሰደችው በኋላ ሁለቱ ተባባሪዎቿ መጥተው ከዘረፉት በኋላ ገድለውት ሄዱ። የሚያስቀው ለዚህ ስራቸው $50 ብቻ ነበር የተከፈላቸው። ሚ ሬንፎርድ እና ኒውማንም አብሮ ነበር የሚኖሩት። እነሱም ወንጀሉን ከፈጸሙ ከሰዓታት በኋላ በቁጥጥር ስር ዋሉ። እንደተያዙም ሚ ወደ እስር ቤት ሲገባ ለእናቷ በመደወል ወንጀሉ ላይ የነበራትን ተሳትፎ ነገረቻት። ይህም የተነጋገራቸው ንግግር ተቀርቶ ነበር። I got charged for murder in the first degree. Charged for murder in the first degree? Yes, sir. What charges who did you kill? I didn't do nothing. I was just there at the wrong time, at the wrong place. Hello? Hi, Mama. Hello, Jennifer. What's going on? I'm in jail. Why are you in jail? From murder in the first degree. Who'd you kill? I didn't kill nobody. Because I set everything up. It all went wrong, Mama. ሸንጎ ሚን በመጀመሪያ ደረጃ ግድያ ወንጀል ጥፋተኛ ሆኖ አገኛት። አሁን ዳኛዋ ፍርዷን አነበበችላት። The jury having found you guilty of murder in the first degree, Miss Mee, I will adjudicate you guilty and sentence you to life in prison without parole. I'm ordering the 550 standard price in court cost. You have 30 days to appeal. Okay. ተባባሪዎቹ የነበሩት ሁለት ወንዶች በቸልተኝነት የሰውን ሕይወት በመቅጠፍ ዕድሜ ልክ ተፈርዶባቸዋል። ይህ ዲላን ሹሜከር ሲባል ኒውዮርክ በሚገኝ ፍርድ ቤት ውስጥ በሁለተኛ ደረጃ ግድያ ታስሮ ለፍርድ ቀረበ። ሹሜከር በ16 ዓመቱ የሴት ጓደኛው ልጇ እንዲጠብቅላት ለሱ ሰጥተው ወደ ሥራ ሄደች። ልጁን የሚጠብቀውም በራሱ ቤተሰቦች ቤት ውስጥ ነበር። ነገር ግን በዛኑ ቀን ሹሜከር ጠብቅ የተባለውን የ23 ወር ልጅ ከመጠን በላይ በመደብደብ ገደለው። በዚህም ሹሜከር በዚህ ጨቅላ ግድያና ጨቅላውን አቢዩዝ በማድረጉ ይከሰሳል። ሹሜከር ሕፃኑ ለቅሶን እንዲያቆም ፈልጎ እንደሆነና ሊገድለውም አስቦ እንዳልነበረ ተናገረ።
ሸንጎ ግን ይህንን ንግግሩን አልተቀበሉትም። በዚህም በሁለተኛ ደረጃ ግድያ ለፍርድ አቆሙት። አሁን በደንብ ተመልከቱ። ወደ ፍርድ ቤቱ ገባና እያለቀሰ ላደረገው ነገር ይቅርታ መጠየቅ ጀመረ። ሹሜከር በክስ ላይ ያለ ለእናቱ በመደወል አናገራት። ንግግራቸውም ተቀድቶ ነበር። አሁን ዳኛው ሹሜከር ለእናቱ ደውሎ ምን እንዳላት መናገር ጀመረ። A phone call to your mother from the holding center you stated, and I got a quote from the court reporter. I am a 16-year-old blonde. Probably all I have to do is cry in front of the jury, and they're going to feel sorry for me. I can't take back what was done. I wish I could. I would give my life for Austin. ሹሜከር ለዚህ ወንጀሉ ከፍተኛ ቅጣትን ተቀጣ። That you be sentenced to an indeterminate term of imprisonment, which will have a maximum of life. The court hereby imposes a minimum sentence of 25 years. ነገር ግን ይህ ፍርድ ተሻሽሎለት ለ18 ዓመት ተፈርዶበታል። ይህ ብራንደን ስፔንሰር ሲባል በአራት የግድያ ክሶች ተከሶ በሎስ አንጀለስ ከፍተኛ መምሪያ ፍርድ ቤት ይገኛል። በሃሎዊን ምሽት 19 ዓመቱ ስፔንሰር ሎስ አንጀለስ የሚገኘው ሳውዘርን ካሊፎርኒያ ዩኒቨርሲቲ በተዘጋጀው ፓርቲ ላይ ታድሞ ነበር። በድንገትም የሽጉጥ ተኩስ ተሰማ። በዚህም ተኩስ ህዝቡ መራወጥ ጀመረ። አንዳንዶች ሲሮጡ፣ አንዳንዶች ተደበቁ። ስፔንሰርም ከሯጮቹ ጋር ነበር። እሱም ከግማሽ ማይል በኋላ አንድ ፓርኪንግ ጋር ይቆማል። እዛም በቆመበት የሎስ አንጀለስ ፖሊስ ዲፓርትመንት መጥተው ለጥያቄ ወሰዱት። ከሁለት ቀናት በኋላም ፍርድ ቤቱ በአራት የግድያ ሙከራዎች ከሰሱት። 4 ሰዎች ጉዳት የደረሰባቸው ሲሆን ማንም ሰው ግን አልሞተም ነበር። That if you are so intent on killing someone that you're willing to shoot them and at the same time open fire into a crowd. አቃቢ ሕጎች እንዳሉት ተኩሱ የተነሳው በስፔንሰር እና በሌላ የጋንግ ቡድኖች መሃል በተፈጠረ መቃቃር ነበር እና እሱ ራሱ በደንብ የሚታወቅ የጋንግ አባል ነው ብላ ተናገረች። ስፔንሰር በፍርድ ወቅት ንጽህናው ለመመስከር ተከራከረ። ነገር ግን ሸንጎ ፍንክች አለ። በአዳራሹ 50 የቤተሰብ አባላቶች እና ጓደኞቹ በታጨቁበት ፍርድ ቤት ዳኛው ፍርዱን ሲናገር ስፔንሰር ጭንቅላቱን ከጠረጴዛው ጋር አጋጨው። በዚህም ወንጀል ብራንደን ስፔንሰር በ4 የግድያ ሙከራዎች 40 ዓመት እስር ተከናነበ። ይህ ማርቲስ ፉለር ሲባል በኬኖሻ ካውንቲ ዊስኮንሰን የቀድሞ የሴት ጓደኛውን በመግደሉና እናቷን ደግሞ ለመግደል በመሞከሩ ለፍርድ ቆሟል። የ15 ዓመቱ ፉለር የቀድሞ የሴት ጓደኛውን ቤት ሰብሮ በመግባት የሴት ጓደኛው አልጋ ላይ ሙዚቃ በምታዳምጥበት ሰዓት ወደ ክፍሏ ገብቶ ይዞት በነበረው ሽጉጥ ተኩሶ ገደላት። የሽጉጥ ድምፅ የሰማችውም የሟች እናት ዘላ ወደ ልጇ ክፍል ስትገባ ከልጇ ገዳይ ጋር ፊት ለፊት ተፋጠጠች። ፉለር እሷንም 2 ጊዜ ተኮሰባት። እናትም ከተኩሱ ከመሞት ድና የልጇን ገዳይ እና የእሷን አቁሳይ ለፖሊስ ተናገረች። ፉለር ለወንጀሉ ጥፋተኛ ባይባልም ሸንጎ ግን ይህንን ተቃወመ። ሸንጎ ፉለርን 3 ክሶች ሲከሱት እሱም በሰዓቱ ያስፈልጋል የሚለውን አንድ ነገር አደረገ። በፉለር የፍርድ ወቅት የራሱን ንጽህና ለመናገርና ለማስረዳት ሞክሯል። ዳኛውም ዕድሜ ልክ ሳይፈርዱበት በፊት ሐሳብ እንዳለው በመናገር ለፍርድ ቤቱ ጥያቄውን አቀረበ። Judge, Mr. Fuller's prepared a statement that he asked that I read on his behalf. Okay. Martise writes, I wanted to write this giving my sincerest apologies to this family I once shared time and love with. Truthfully, I am sorry about the pain you've all suffered through, but more importantly, the loss of my ex-girlfriend Kaylee that I loved too. But I have to continue to stand innocent because I am. And I hope you all can eventually see in your hearts that I am not the person the media has made me out to be. አሁን ዳኛዋ ፍርዱን ለመናገር ተዘጋጀች። I don't have any ability to trust that you will never commit these acts again. So in the interest of protecting the public, acknowledging the seriousness of these acts, the court orders that on count 1 you are sentenced to life
in prison without eligibility for extended supervision. የሚያስገርመው ፉለር እድሜ ልክህን በእስር ቤት ተበሰብሳለህ የተባለ እንደሆነ እየሰማ ራሱ ረጋ ብሎ ነበር የተቀመጠው።